እና ፎቶ ላይ ካሉት መካከል እሱ አንዱ ነው እና ለፖሊስ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተከታተያለሁ ኖላዊ ክፍል 19 ይዤላችሁ ቀርቤያለሁ። እንግዲህ እሱን ብቻ ነው እንዲወሰደ አሁን ቶሎ በይ ያለ አንገቱን ንቅ አድርጎት ነበር። አልለቅህም አሁን ልቀቀኝ አንተ ብሎ አንገቱን ንቅ ሲያደርገው ከመሃል ላይ ቆሞ የነበሩት አገላገሏቸው። አሁን መልስለት። መላው ግን ምንድነው? በቃ መጥጥ ነበር ጎርፉ። መልስለት አሁን ካልሆነ እመታሃለሁ፣ እገልሃለሁ። ካለቀ አለቀ ነው። ከፈለክ እኔን ግደለኝ፣ እኔ ነኝ እንደውሽት ያደረኩት። ምን እያልሽ ጆሮ? ምንም በቃ ተው፣ ይቅርታ በቃ ዝም ማለት እኮ አላዝን ብዬ ነው። ጎርፉ እና ገንዘብ እያለው እሱ በራ መሞት አለበት። አሁን ጋብዘን ከዛ አንቢቢ ስንለው እና ብለን እንትናል ነው ሞዴ ጥሩ ስለነበር እምቢ አልኳቸው። እንደዛ ነው ጎርፉ ብሎ ይሄደ ጥሎ በቃ ይቅርታ በቃ ብሎ ሁለታቸውን ጥለዋቸው ሄዱ። እነሱም ቀርበው ቁጭ ብለው እንደገና ለመመካከር ሞከሩ። እና ምን ይሁን ብለን ነው የምናናግራቸው? በጣም እርግጠኛ ነኝ የሆነ ነገር ያውቃሉ። ምን ሊያውቅ ይችላሉ? ምናልባት ባዩሽ ስለተባለችው እስስት ተበየዋ መሞት ያውቁ ይችላሉ። በቃ ሰላምዬ ተይ፣ የሞተ ሰው እንደሱ አይባልም። እሷ ኑራ ሞታም ይሆናል። ሰላምዬ እሷን ሴት ታያት በቃ እሺ ተዋኳት። እውነት ግን ብናናግራቸው ምን ይመስላል ካልሽ ችግር የለውም እናናግራቸዋለን። ባዩሽን ስለከታተሏት የነበረ የሆነ ነገር እንደሚያውቁ እርግጠኛ ነኝ። ቢሆን ኑሮ እስከዛሬ ድረስ ይደብቁን ነበር። ግን ሳንጠይቃቸው እንዴት ይደብቁናል? ካልሽሽ እንደውላቸው። እሺ እና አሁን ደውላቸው። አሁን ሰላምዬ እንደዛ ካልሽ መፍጠን አለብን ወይ ማታ ምናምን ደውለትና ነገ ብናገኘው ይሻላል። አንቺ ራስሽ ሀሳቡን አምጥተሽ እንደገና ወደ ኋላ የምትይ ወይ ማለቴ በቃ ማታ ይሻላል። አሁን እሺ በለኝ፣ እኔ ለራስሽ ትችልሻለሁ። እኔ ስለሞቀኝ ሻወር ልወስድ ነው። እኔ ደግሞ እርቦኛል። በቃ ድሮም እኮ የሆድሽ ነገር አያስችልሽም። አንተ ሳትበላ የምታድር አትመስልም እንደዚህ የምታወራ። ለማንኛውም ምን ታጥቤ ልምጣ ብሎ ሲላትኝ እሷም ድንብላል ብላ ተጣርታ አንቺ ድንብላል ብላ አሁን ተጣርታ ስትላትኝ ሀኒቾ ቁጭ ብላለች ቤቷ ቁጭ ብላ እያሰበች ነበረ፣ እያሰለሰለች። በዚህ ሰዓት ቤተክርስቲያን ምን ላድርግ ሀኒዬ? ጨነቀኝ እኮ አባዬ። በማየ ጉዳይ ነው አይደል የተጨነቀው? በእናትሽ ሳይሆን በአንቺ ድል የተጨነኩት። እኔ መሳዝን ነው አይደል? እኔ ምን አውቃለሁ ሀኒዬ። ያለ አባባም ስላቸው ሄደን ለመድኃኔዓለም ነው በስራው ገብቼ ላርም ሞክራለሁ። ምን አድርገህ እንደው ይችልሽ ማሰቃየትን አልበዛም ወይ ብዬ አልኩት። አባ አሁን ስራ ፈጣሪም ሳይረሳኝ ይቀር። በእሳት እኮ የፈጠረውን እሱ አይረሳም። ተወኝ አባዬ አታጽናኝ። ረስቶኝ ነው እንጂ አይረሳሽም የኔ ልጅ አይረሳሽም። ታዲያ ባይረሳኝ ነው እንዴ ሁሉም ነገር እንደዚህ ርግፍ አድርጌ ትቼ አባዬ ካንተ ጋር ወስኜ ለመኖር እንደዚህ አይነት ነገር የሚፈጠር? ሀንዬ ለኔ አስበሽ ነው አይደል እንደዚህ የምትይ? አይደለም እኮ ቆይ መቼ ነው ባሰብኩት የምኖረው? አባ እኛ እኮ እሱ እኛ ችኩል እንጂ እሱ አይዘጋይም ብሎ ሀንዬ ስታለቅስበት ወገቧን ነካ ነካ አድርገው አይዞሽ የኔ ልጅ ብሎ ፊቱን ክፍት አደረገው። አባዬ አቤት ሀንዬ አሁንስ ደከመኝ። አይዞሽ ምንጊዜም እኮ ሊሆን ሲችል ነው እንደዚህ የሚጀምረው። አባዬ የእውነት እኔ ስልችት አለኝ ሀንዬ። የማያልፍ ነገር የለም። እንኳን ይችን ቀርቶ ሁሉም ነገር አልፈናልም እንደዚህ የደረስ ከዚህ ውቅፍ እንዳደረከኝ ሞት እችላለሁ። አረ የኔ ልጅ እኔም ከፋኝ እኮ ደስ ይለኛል ብሎ ሲላትኝ በቃ አባዬ አሁን የሚበላ ነገር ላዘጋጅና ከዚህ ክፍሌ አብረን እየተጫወተን ከዚህ እናድራለን። አንቺ ካልሽ እሺ ብሎ ሲላትኝ ምግብ ልታዘጋጅ ተነሳች። እሺ አባዬ ጀሮ እያበርክ ነው እንዳንተ ነው መሰለኝ። ቆይ ምን ሆኗል አንተ ብሎ ሲል
በቃ በሌሊት ታሳዘነች እንድታይ እንደነበር አይተሃል። እና ምን ይገርማል ያነ ፍቅር ምናምን ስትለኝ ስለ ፍቅር ምንም ነገር እውቀት ስለማይኖረኝ ምንም ነገር ልረዳት አልቻልኩም ነበር። አሁንማ አይኗ ውስጥ ያለውን ለኔ ያላትን ስሜት ተመለከትኩኝ። በጣም አሳዝናኛለች። እንደሱ ተሆነማ ሁላችንም እንተሳዝን ማን ይሁን ሁላችንም ከልብ ውስጥ ያለን የተደበቀ ፍቅር አለ። ሳንወድ በግድ የወጣነው መራራ አለ። ምንም የሚለየው ነገር ፍቅር ያው ፍቅር ነው ታውቃለህ። እኛ ፈልገነው የሆዳችን ፍቅር ነው እያሰቃየን ያለ። እኔ ሀናን አልቀርባትም። አንተ እርግብን ባትቀርባን ኑሮ ፍቅር የሚባል ነገር አይዘንም። ፍቅር ምንም አይዘን ነበር። ምርጫ ነበረን። እኛ ሀናንም ሆነ እርግብ መተው እንችል ነበር። ግን የትም ግን ምንም መረቅ አትችልም። ህይወቷ ውስጥ የተከሰተ ነገር ነው። ወደደም አልወደደም ግን ህይወታችን ውስጥ ይሄው እያሰቃየን ያለ። አፈቃቀር ግን በጣም ከባድ መሆኑ አሁን ነው የከበደ። በቃ ስታየኝ ሁሉ ሰውነቴ ሁሉ ነው የሚሸማቀቅ። አይኗ እንደ ጦር ሁሉ ነው የሚያይ ብሎ ሲለው መጠጣቸውን እየጠጡ ፒስ በቃ ማነሽ ጨመሬን እስቲ እያሉ መጠጣቸውን እየጠጡ ያልቦሉታል ይሄን ወሬ እና አላድርም ብላ በግዳዩ እንደታደርናት እና ቢሄንስ እና አሁን እኛ እያለን ሆን ብላ ያወጣችሁ እኛን ለማስቀረት እኔ ከናንተ ባላቅም እንደዛ አይመስለኝም እያለ ድንብላ ስትላቸው እኔም እንደ ሀና ሌላ ቤተሰብ በኖረ ለምን ሰላምዬ በቃ ሰላም ሳይኖር ሄጀ መደበቅ ነው። ጀግንነት ማለት ፊት ለፊት መጋፈጥ ነው። ፊት ለፊት ማለት ለገዛያ አፈጫ ይወጣ ወይስ የኛ የተረጋጋ ህይወት መኖር መቼ ነው የምናውቀው? ተመስገን ነው የሚባለው። እኛ ያለን በደረጃ ለማለት ብዙ ሰዎች ነን እና ከዚህ በላይ ስቃይ አለ። ሰዎች እኛና ያለንበትን ህይወት የሚመኙት በቃ ሰላምዬ አሁን ነገሩን ተይውና ለአባዬ ደውልለት። እስካሁን ድረስ ምን እያደረገ ነው? እሺ ልደውልለት አለችና ወደ ስልኳ ገባች። ቆይ እንደዚህ ስለሆንሽ የምታገቢ ይመስልሻል? እኔ አላውቅም። በቃ ድንግን በጣም ከፍቶኛል። ስሜትሽ እኮ ይገባኛል። አይገባህም? ምንም አይገባህ። እመኚኝ ይገባኛል። ይሄን ያህል ጊዜ ሲያገኘኝ ቆይቶ ሰላም ሳይለኝ ሲሄድ ቤትህ የልቤን ስብራት ታውቀው አልቻልክም። እና እኛ በዚህ ሰዓት መታገል ያለብን ከፍቅር ጋር ሳይሆን ከድህነት ጋር። እኔ አልቻልኩም። ይህን ደግሞ መቻል አለብሽ። ሞከርኩኝ፣ በጣም ሞከርኩ። ግን ደግሞ ስንት ሙከራ በአንደዚህ እንክትክት አለብን። አንቺ እኮ ጠንካራ ልጅ ነሽ። በቃ ምንም ጠንካራ አይደለሁም። እውነቱን ስነግርህ ግን ራሽን ሁሉ አጥፊ የሚል ነው። እንደዚህማ ተስፋ መቁረጥ የለብሽም። ድሮ ጥሎኝ ሲሄድ የተሰማኝ ስሜት ጎዳና ያወጣሁት ነው። አምነሽ ተቀበዩ። በቃ ትቶኛል ብለሽ ሰቢ። እኔ ምንም ማድረግ አልችልም። እንደዚህ ከምንወድ ሞት ይሻለኛል። ዛሬ ያደረሰናት ለነገ ያዘጋጀ ሊኖር ይችላል። እንደዚህማ እናማረው ብሎ እያጽናናት ነበረ። ምን ነው ደነገጥሽ ድንብላል? እንዴ ደነገጥኩኝ እንዴ? አልታወቀሽም? እንታወቀኝም ደንግጬ ይሆናል። ለምን እንደው የደነገጥሽው? እኔ እንጃ ለምን እንደሆነ አልገባኝም። ለመሆኑ ምንድነው ስምሽ? እስኪ ተረጋጊ መጀመሪያ። አዎ እኔን አንቺ ድንብላል እባላለሁ። እሺ ድንብላል፣ እኛን አውቀሽናል መሰለኝ። አዎ መሰለኝ። እንግዲህ እናንተ እኮ ፖሊሶች ናችሁ? አዎ አውቀሽናል። ቤት ውስጥ ሌላ ሰው አለ? ጋሸና ወጥተዋል እና ምንም አሁን ሰው የለ። እኔና ግርማዬ ነው ያለነው እና ቤቱን ለመፈተሽ ነው የመጣን። ወደ ውስጥ መግባት እንችላለን ለመፈተሽ? እኔ ምን አውቃለሁ? እኔ ለሰው ቤት ምን አገባኝ? እኔ ነገሩ ስለማይገባኝ ግርማዬ ውስጥ ስላለ እሱን ልጥራላችሁ። ጥሩ፣ እሱን ጥሬለን። እስከዛ ቁጭ በሉ። አይ ስለምንቸኩል ቶሎ ብለን መውጣት እንፈልጋለን። እሷም ግርማዬ ልጥራ ሄደች ወደዛ። እነሱ ቆሞ ነበረ። ቁጭ በሉ የምትላቸው ቁጭ በሉ። ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይሄን መስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለምታበረታቱኝ እጅግ አድርጌ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።
ላይክ አድርጉ የኔ ምርጦች ማለት ነው። ደህና ሁኑልኝ። ሰላም